በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። በምህረቱና በይቅርታው ጠብቆ እስከዚህ ሰዓት ያደረሰን በተቀደሰችው ተራራ ተገኝተን የሚበጀንን የሚረባንን ነገር እንድንሰማ እንድንመካከር የፈቀደልን አምላካችን ስሙ የተመሰገነ ይሁን። እንግዲህ ከኔ ጋር አጠር ያለ ቆይታ የምናደርገው የልብ ምጥ ወላጅነት በሚል ርዕስ ይሆናል። ቅድም የማህበራችን ሰብሳቢም እንዲሁም መምህራችን የፕሮጀክቱ ማስተባባሪ በተደጋጋሚ ሲያነሱ የነበሩት ቃል ነው ወይም ማገላለጽ ነው፣ የልብ ምጥ። እዚህ ላይ እንግዲህ አትኩረን እንመለከታለን። የዚህ ገለጻ ወይም ሴሚናር ዋና ዓላማው የሚሆነው እንግዲህ ከኔ ጋር በምንቆይበት ሂደት ውስጥ የማደጎ ወይም ጉዲፈቻ፣ እንግዲህ በንግግሬ ውስጥ ሁለቱን ቃላት እጠቀማለሁ፣ ማደጎና ጉዲፈቻ። መሰረታዊ አንዳንድ ልዩነቶች ቢኖሯቸውም ግን የለመድነው ማደጎ የሚለው ቃል አለ። ሕጋችን ላይ ደግሞ በኋላም ለልጆቻችን የማደጎ ሰርቲፊኬት ስናወጣ የጉዲፈቻ የምስክር ወረቀት ነው የሚሰጠን እና ሕጉ ጉዲፈቻ እያለ ይጠራዋል። እኛ ደግሞ ማደጎ እያለ እንጠቀማለን። እዛ ውስጥ ሲተነተኑ የምናያቸው ልዩነቶች አሉ። ብዙ እዛ ውስጥ አንገባም፣ ግን አንድ ነገር እየገለጽን እንደሆነ እንድትይዙልኝ ይፈልጋለሁ እና እያለዋወጥ ሁለቱን ቃል አንድ ላይ እጠቀማለሁ ማለት ነው። ስለዚህ እነዚህ በጉዲፈቻ ወይም በማደጎ የምናሳድጋቸው ልጆች የምንወልዳቸው ልጆቻችን ውስብስብ የሆኑ ችግሮችን ያሳልፋሉ። ያንን ግን መርዳት የምንችለው ቤተሰብ ሲኖራቸው ነው። ስለዚህ እያንዳንዱ ልጅ ቤተሰብ ያስፈልገዋል፣ ቤተሰብ ያስፈልገዋል። ይሄ ሰው የመሆን መብትን፣ ይህንን መብታቸውን ግን በተለያየ ምክንያት የሚያጡ ልጆች አሉ። ማደጎ ወይም ጉዲፈቻ ስርዓት ግን ይሄንን ችግር ነው የሚቀርፍልን እና እንደ ማህበረሰብም ማደጎ ጉዲፈቻ ያደረጉት ልጆች በጉዲፈቻ የወለዱ ልጆች ወላጆች ብቻ አይደለም ልጆቹን የሚያሳድጉት፣ ማህበረሰብም ጭምር ነው የሚያሳድገው። ስለዚህ እንደ ማህበረሰብ የሚኖረን አመለካከትና አስተሳሰብ ከዚህ ጋር ተያይዞ በጣም ወሳኝ ስለሆነ እሱ ላይ ነው የምናተኩረው። አንዳንድ ተያይዘው የሚነሱ ጥያቄዎችንም ለመመለስ እንሞክራለን። እንግዲህ በሙያዬ ስነ ልቦና ባለሙያ ነኝ። ከስነ ልቦናው አንጻር አየዋለሁ፣ ግን ያለነው ደግሞ ቅድስት ቤተክርስቲያን ውስጥ ስለሆነ ከኦርቶዶክስ ስነ ልቦና ወይም ከኦርቶዶክስ ሳይኮሎጂ አንጻር ነው የምንመለከተው ጉዳዩም ማለት ነው። ለመሆኑ ጉዲፈቻ ወይም ማደጎ የሚለው ቃል ስትሰሙ፣ ስታነቡ፣ ስታዩ ወደ አእምሯችሁ የሚመጣው ቀዳሚ ነገር ምንድን ነው? በጣም ሰፊ ቁጥር ስላለ እንግዲህ አንድ ባንድ ለማሳተፍ ይቸግረኛል፣ ግን አእምሯችሁ ውስጥ መልሱት። ምንድን ነው የሚመጣው? ቅድም መምህራችን ብዙ አመለካከትን የሚቀይር ነገርን እንዳስቀመጡልን በጣም እርግጠኛ ነኝ። ምንድን ነው ግን ወደ አእምሯችን የሚመጣው ነገር? ማህበረሰቡ ውስጥ ለዚህ ቃል የሚሰጠው ትርጉም ምንድን ነው? በዚህ መንገድ ለተወለዱ ልጆችስ ያለው አስተሳሰብና እምነት ምንድን ነው የሚመስለው? እንግዲህ በስነ ልቦናው ስንፈታው ጉዲፈቻዊ ማደጎን አንድ ሰው ስነ ህይወታዊ በሆነ መንገድ ወይም ባዮሎጂካሊ ያልወለደውን ልጅ አድርጎ ወልዶ ሲያሳድግ ማለት ነው። ይሄ የማደጎ ወላጅነት የምንለው። ስለዚህ በዚህ ውስጥ በህግም እንደ ማህበረሰብም በመንፈሳዊውም አይን እኩል ልጅ ሆኖ ተቀባይነት የሚያገኝበት ስርዓት በስነ ህይወታዊ መንገድ ያልተወለደው የጉዲፈቻ ማደጎ እንለዋለን። ህጋችን እንግዲህ ቢኒ በኋላም ጠቆም ያደርገናል፣ በደንብ አስቀምጦታል። እንደው በተሻሻለ ቤተሰብ ህግ ላይ የሚፈታውን ፍቺ ግን ባስቀምጠው በጣም ደስ ይላል። እንደውም ደስ የሚል አገላለጽ አለው። ህግ ስጋዊ ዝምድናን ይሰጠዋል ነው የሚለው። ይሄ ልጅ እንግዲህ በስጋ አልተወለደም፣ በህግ ግን ምን ያገኛል? ስጋዊ ዝምድናን ያገኛል ማለት ነው። እና በአንድ ሰውና በአንድ ልጅ መካከል በሚደረግ ስምምነት የጉዲፈቻ ዝምድና ሊፈጠር ይችላል ይላል። በውጤት ደረጃ ከአብራክ እንደተከፈሉ ልጆች እኩል መብት ይሰጠዋል ማለት ነው። እዚህ ጉዲፈቻ ወይም ማደጎ ውጤት አለው። ውጤቱ ግን ከአብራክ የተከፈሉ ልጆች ያላቸው መብት በሙሉ ነው የሚኖረው ማለት ነው። በኋላ በደንብ አድርገን ከመጽሐፍ ቅዱስም አስረጅ ጠቅሰን እናየዋለን። እነዚህ ልጆች አሁን ምንድን ነው የሚሆኑት? ቅድም መምህራችንም ቻሌንጅ አድርገዋቸዋል። ምንድን ነው የሚሆኑት? እንደ ልጅ
ነው እንዴ? ምንድነው የሚሆኑት? አቤት ምን አላችሁኝ? ያው የመለጠ የነጣ ሰው ትንሽ ጆሮ ያስቸግራል እና ለዛ ነው ልጅ ነው የሚሆኑት። አንዳንድ ሰው ካገላለጽ ጀምሮ ማለት ነው ምን ስተው ስንገልጽ ያው እንደ ልጅ ማለት ነው ይላችኋል። ያው እንደ ልጅ ማለት ነው። እንደ ልጅ ማለት ሳይሆን ልጅ ናቸው። ሕጉ ደግሞ ስጋዊ ዝምድናንም ነው የሚፈጥርልን ማለት ነው። ይሄ ስርዓት ለልጅ አፍቃሪ የተረጋጋ ቤተሰብን ይፈጥርለታል። አፍቃሪ ፍቅር እጅግ በጣም ትልቅ መሰረት ነው። አንዲት ወዳጅ እንደው ምን ትላለች? እናቷን እየጠቀሰች ፍቅር ያመሳስላል ትላለች። ራሱ ፊዚካሊ ይሄ ገጽታችን ሁሉ ነው የሚያመሳስለው። ቀላል እንዳይመስላችሁ ጉልበቱ። ፍቅር ይሄን ያህል ጉልበት ያለው ነገር ነው። ስለዚህ ልጆች በማደጎ በሚያድጉበት ጊዜ ፍቅርን ያገኛሉ። ደጋፊ፣ የተረጋጋ። አንዳንድ ጊዜ በተቋም ውስጥ ሲያድጉ ሰው ይመጣል፣ ይጎበኛል፣ ያያል። በጣም ከባድ የሆኑ ሂደቶች አሉ እዛ ውስጥ። አንዳንድ ልጆች ይወሰዳሉ፣ አንዳንድ ልጆች ይቀራሉ። ከዛ መወሰድ መቅረት የሚባል ነገር እንዳለ እያወቁ ሲመጡ ደግሞ በጣም ነው ፈተናው። እስቲ አዶፕሽን ልጆች የሚያድጉበትን ኦርፋኔጆችን ጎብኝታችሁ የምታውቁ በአካል ሄዳችሁ አይታችሁ የምታውቁ በደንብ እጃችሁን እስቲ ከፍ አድርጉት። እሺ፣ አይታችሁ የማታውቁ በጣም ጥሩ። አይታችሁ የማታውቁ ሂዱና ጎብኙ። የምታግዙት ነገር ካለ ደግፉ። እንደው በሰው እጅ መጉረስ ይናፍቃቸዋል። መታቀፍ፣ እኔንም እቀፉኝ። ተውት ሌላ ነገር ማለት ነው። መታቀፍ፣ ተች፣ ሀግ፣ መታቀፍ በጣም ትልቅ ሰዋዊ ጥማት ነው። አንዳንድ ጊዜ እቤትም ልጆች እያሳደግን መነካትን መዳሰስን እያስራብን እናሳደጋቸዋለን። ስነ ልቦናው ስኪን ሃንገር ይባላል። ቆዳ ይራባል። በተለይ ደግሞ ልጆች ከፍ እያሉ ሲመጡ እየጎረመሱ ሲመጡ ራቅ ሰላምታ ሁሉ በርቀት ይሆናል አይደል? ሰላም ነው። አሁንማ ኮርታችሁ ህፃናት እያሉ መተው ይንጠለጠላሉ። እኛ ባንሰጣቸውም እነሱ ይወስዳሉ። መተው ተንጠልጥላለ ወረገቤን ምናምን እያልን ማለት ነው። ጎርመስ ሲሉ ግን ራቅ ብለው ሰላም ነው መባባል ይጀመራል። ግዴ ለወላጆች ሂዱና አቀፏቸው። በጣም ነው የሚራቡት በጣም። ስለዚህ እነዚህ ደግሞ በማሳደጊያ ውስጥ የሚያድጉ ልጆች ምን ያህል ሊራቡ እንደሚችሉ አስቡት። ሞግዚቶቹ የሚችሉትን ያህል ያደርጋሉ፣ ግን ያን ሁሉ ህፃን አይችሉማ። ስለዚህ እቅፍ ጥብት ከዛ ማስተኛት፣ ልጆቹ ራሳቸው ብቻቸውን ሲጫወቱ ራሳቸውን ሲያጫውቱ እየነቀነቁ ታያላችሁ። በእውነት ያልጎበኛችሁ ጎብኙ፣ በደንብ ጎብኙ። የጎበኛችሁ ደግሞ ስሜቱን በደንብ ከምናገረው በላይ ትረዱታላችሁ። ስለዚህ በጉዲፈቻ ግን ልጆች ሲወሰዱ በማደጉ ሲወሰዱ ይሄንን ፍቅር፣ መነካት፣ መዳሰስ፣ የተረጋጋ ቤተሰብ ያገኛሉ። ልጆች ወደ ቤተሰባችን ሲገቡ የሆነ ህፃን ልጅ መጣ የሆነች ህፃን ልጅ መጣች ብቻ አይደለም፣ ቤተሰብ ነው የሚቀላቀለው። ምንም እንኳን እገሌ ብለን ትሬስ ለማድረግ ፈልገን ለማግኘት ቢቸግርም እነዚህ ልጆች ቤተሰብ አላቸው። ከዛስ ጉዲፈቻ አድራጊው ወይም በማደጎ የሚወስደው ሰው ቤተሰብ ደግሞ የእነዚህ ልጆች ቤተሰብ ይሆናል። እኔ አዶፕት ሳረግ የኔ አባት ለልጄ ምን ይሆናል? አያት ይሆናል። እህቴ፣ ወንድሜ፣ አክስት፣ አጎት ይሆናል። እንዲህ እያለ ነው የሚቀጥለው። ስለዚህ የቤተሰብ ውህደትም ጭምር ነው። ይሄንን የማነሳው በኋላ ላይ ምን አይነት ዝግጅት ማድረግ አለብን የሚለውን ሳነሳ በጣም ተያያዥነት ስላለው ነው። በቅፋችን ውስጥ ያለፈው ልጅ ፍጹም በሆነ ምቾት ልጆች አሁን ሲጣሉ ሲወድቁ ምንም የማያውቁ ይመስለናል። አብዛኞቹ በጨቅላነታቸው ነው የሚጣሉት። አብዛኞቹ በጨቅላነታቸው ነው። ይሄ የጨቅላነት እድሜ እቤት ውስጥም ከማህፀን ወልደን ለምናሳድጋቸው ልጆች ብዙ ትኩረት የማንሰጠው እድሜ ነው አይደል? ምን በሉ ምን ጠጡ ክትባታቸውን ቆጥረን እናስከትባለን። ከዛ ጤንነታቸው ምናምን የሚያሳስበን ነገር፣ ንጽህናቸው፣ እነዚህን የመሳሰሉት ነገር። ይሄ እድሜ ግን እጅግ በጣም ወሳኝ እድሜ ነው። እቺን ዓለም ማመን አለማመን የሚዋቀረው በዚህ እድሜ ውስጥ ነው። ትረስት
versus mistrust ያለሁበት ዓለም ሴኩር ነው ወይ ደህና ነኝ ወይ? ምክንያቱም እጅግ በጣም ምቹ ከሆነ ዓለም እኮ ነው የወጡት። እዚህ ምድር ላይ ማህፀንን የመሰለ ምቹ ቦታ አለ? የለም እኮ የለም። በጣም የተሟላ ምን የሚደርሰንን ምግብ አስቡት፣ ኦክሲጅኑን አስቡት፣ ኮምፎርቱን አስቡት። እንደው እናቲቱ ስትጋጭ እንኳን ልጁ ጋር እንዳይደርስ እንደው ፈጣሪ እንዴት አድርጎ እንዳሰናዳው እኮ። ከዛ ምቹ ዓለም ሴፍ የሆነ ቦታ ሲወጡ ግራ ነው የሚጋቡት ልጆች። ግን ታቅፋ የምታጠባ ሙቀት የምትሰጥ ታቅፎ ሹሹ የሚል አባት እናት ስላሉ ብዙም አይቸገሩም፣ ይላመዱታል። በዛ ውስጥ የሚደረገው ነገር ምንድነው? የልጆች አእምሮ ውስጥ ይታዘባሉ፣ ይመዘግባሉ፣ ያምናሉ። አሁን በጥሩ ምቾት ውስጥ፣ በጥሩ ስሜት ውስጥ፣ በጥሩ ፍቅርና እንክብካቤ ውስጥ የሚያድጉ ልጆች አማኞች ናቸው። ከሰው ጋር መቀላቀል አይቸግራቸውም፣ በሰላም ይኖራሉ። ይሄ የተጓደለባቸው ልጆች ተጠራጣሪ ሆኖ ነው የሚያድጉት። ኢንሴኩሪቲ እየተሰማቸው ነው የሚያድጉት፣ ደህንነታቸው ያልተጠበቀ። እንግዲህ ልብ በሉ፣ ቤት ውስጥም እያደጉ የልጆች ይህን ሊቸገሩ ይችላሉ። አንዲት እናት ወልዳ ታጠባ የነበረው ልጅ ጣል ስታደርገው ያለቅሳል። there is no one፣ ማንም የለም አጠገብ ላይ። ምን ያህል ትራውማቲክ እንደሆነ መገመት ያቀተ ነው። ይሄ ልጅ እናቴ አባቴ የሚለው ሰው እቅፍ ላይ ሲመጣ ግን ያ ሁሉ ነገር ይደመሰሳል። ቀላል አይደለም ጉዲፈቻ የማደጎ ስርዓት ማለት ነው። በዚህ አጋጣሚ እንግዲህ ከአንዲት ወዳጅ ጋር ሮዝ መስቲካ ጋር በቅርቡ የምንከፍተው ዘመቻ ይኖረናል። ትቀላቀላላችሁ ብዬ አስባለሁ። በጉዲፈቻ ለሚወልዱ ሰዎች የዓመት ረፍት የለም አይደል? ማተርኒቲ ሊቭ የለም። በተለይ ጨቅላ ህፃናትን አዶፕት ለሚያደርጉ ወላጆች የማተርኒቲ ሊቭ ያስፈልጋቸዋል። አሁን ማነሳውን ትራውማ የተቀበለ ልጅ በደም በንጋታው አስቀምጣ መሄድ ይጠበቅባታል። አሊያ ደግሞ የዓመት ረፍታቸውን ነው መሙላት ያለባቸው። ማተርኒቲ ሊቭ የለም። የማደጎ ወላጅነት ነው። እስቲ አብራችሁኝ በሉት። የማደጎ ወላጅነት ነው። ስለዚህ እጅግ በጣም ወሳኝ፣ በተለይ ጨቅላ ህፃናትን አዶፕት ለሚያደርጉ ወላጆች ይሄ ያን ምቾት ያን ደህንነት ስሜት እንዲፈጠርላቸው በደንብ አላምደው። አለበለዚያ እኮ ከሞግዚት ጋር ጥሎ ነው የሚወጡት ማለት ነው። ጥሎ ነው የሚወጡት። ከማህፀን የተወለዱ ልጅ የሚያስፈልገው ነገር ሁሉ ያስፈልገዋል ይሄ ህፃን ማለት ነው። ስለዚህ በዛ መንገድ እንድናየው ያስፈልጋል። ሌላው የማደጎ ወላጅነትን ስናይ ልብን ክፍት ማድረግ ይጠይቃል። ልባችንን የምንከፍተው ግን ለምንድን ነው? ለህፃኒቱ ልባችንን እንከፍታለን። ለህፃኒቱ ቤተሰብ እንከፍታለን። አንዱ ትልቅ ጥያቄ ምንድን ነው? ነገ አድጎ ወላጅናቱን ቢፈልግ፣ ወላጅነቷን ብትፈልግስ? ደርሶልን አድጋ ለዛ በቅታ ማፋለግ ነው እንጂ በጉዲፈቻ በማደጎ ስለወሰድን ይሄ ልጅ ስነ ህይወታዊ ወላጆቹን ባዮሎጂካል እናት አባቱን የመፈለግ የመጠየቅ መብት የለውም ማለት አይደለም። ምርጫ ሲመጣ ህጉ ለማን ነው የሚሰጠው? አዶፕት ላደረግነው ነው የሚሰጠው። የህግ መብቱ እሱ ነው። ግን እዛ ድረስ አይደለም። ምን ጎሎበት ወደዛ ሊሄድ ይላል? በፍቅር በእንክብካቤ ያሳደግ ነው። አንዳንድ ጊዜ ግን የማንነት ጥያቄ ሊኖር ይችላል። ይኸው ቅድም ያለፈው ስላይድ ላይ አዶፕት ማድረግ ማደጎ ማድረግ መስጠት ነው። ምንድን ነው? መስጠት ነው። ስለ መቀበል አይደለም የምናስበው። እንሰጣለን፣ ፍቅር እንሰጣለን፣ ኬር እንሰጣለን። ግን ህይወት ኢኮናት አይደል? ስንሰጥ እንደ ገደል ማሚቱ እንቀበላለን። የሚገርመው እነሱ አይደለም የታደሉት የወለድናቸው ናቸው። አዶፕት ያደረግናል። በጣም እድለኞች የምንሆነው በጣም ልዩ ነው። ስለዚህ ልብን መክፈት ላለፈ ህይወት ታሪካቸው ልብን መክፈት ይጠይቃል ማለት ነው። ይሄ በጣም ልብ የሚጠይቅ ስራ ነው። ለዛ ነው ምጡን ምን አልነው? የልብ ምጥ፣ እርግዝናውም የልብ እርግዝና፣ ወሊዱም ከልብ መውለድ ይሆናል ማለት ነው።
ስለዚህ ይሄንን ቅድም መምህራችን የዮሐንስ ወንጌል ምዕራፍ 1 ቁጥር 2ን ጠቅሰውታል። በኋላ ታላቅ የቤተክርስቲያናችን አባት አውግስጢኖስ ምን ብሎ ይሄንን ምን ሰጣቸው፣ ልጅ የመሆን ስልጣን ሰጣቸው ሲፈታ እንዴት አድርገው ስለ አዶፕሽን በደንብ አድርገው እንደተነተነልን እንመለከተዋለን። ለምን ያስፈልጋል ይሄ? ለምንድን ነው አዶፕት የምናደርገው? ለምን ልጆች ለምን አዶፕት ይደረጋሉ? መምህራችን በትምህርታቸው ላይ ጠቀስ ያደረጉት ነገር አለ። እዚህ ጋር አንዳንድ ነገሮችን እናንሳ። ሰዎች በጎ ነገር ከማድረግ አንሳ ልክ ናቸው እነዚህ ምክንያቶች ማለት አይደለም። እሺ እንደ ሰዎች አዶፕት የሚያደርጉባቸው ምክንያቶች ነው የምንዘረዝረው። ከዛ በኋላ ልከኛው ምክንያት ግን የትኛው ነው? አንዳንድ ሰዎች አዶፕት የሚያደርጉት እንደው ለሌሎች ሰዎች በጎ ነገር ማድረግ መንፈሳዊ በረከት አለው ብለው አስበው አዶፕት የሚያደርጉት። ልጅ በስነ-ህይወታዊ መንገድ ባለመውለድ ምክንያትም አዶፕት ወደ ማድረግ እንመጣለን። በተለያየ ምክንያት ያጣነውን ልጅ ለመተካትም አዶፕት ልናደርግ እንችላለን። ለራስ ልጅ ለራስ ሲባል ቀድሞ ላለው ልጅ አብሮ አደግ በመፈለግ ሌሎች ማህበራዊ ኃላፊነትን መወጣት ብለው የሚያስቡ ሰዎች አሉ። እንደው የተመቸ ህይወት እንዲኖሩ ህፃናቶቹ ማስቻል፣ ከጥቃት ማዳን፣ እንደው እድሜ ሲገፋ ውሃ የሚያቀብል ከዘራዬን የሚያቀብል እስቲ መነጽሬን አምጣ ምለው ሰው ፍለጋ የጉልበት ስራ የሚሰራ ሰው አሁን ልጆች ሁሉ ወጡ፣ ተሸኙ፣ በትምህርትም በትዳርም በምንም ወጡ። ስለዚህ እንደው ቤቱ ባዶ ከሚሆን የጉልበት ስራ እየሰራ የሚያግዝ ተብሎ ስህተትን ለማረም በመልካም ነገር ለማካካስ ማለት ነው። ወራሽ እንደው ይህን ሀብት ለማትቹ ይሄዳለሁ ወራሽ ፍለጋ ከቤተሰብ ወይም ከጓደኛ በሚደረግ ግፊት ሊሆን ይችላል። እነዚህ ምክንያቶች አንዳንዶቹ ጥሩ ምክንያቶች ናቸው፣ አንዳንዶቹ ግን ጥንቃቄ የሚፈልጉ ናቸው። ሁሉን አልዘረዝረውም። መንፈሳዊ በረከት ለማግኘት ወይም ደግሞ እንደው ማህበራዊ ኃላፊነትን ለመወጣት የምናደርገው አይደለም የማደጎ ወላጅነት። እስቲ ከማህፀን ልጅ የወለዳችሁ እጃችሁን አሳዩ። ልጅ የወለዳችሁ ያመናችሁ በደንብ አውጡ። በጣም ጥሩ፣ በጣም ቆንጆ። መንፈሳዊ በረከት ለማግኘት የወለዳችሁት ማህበራዊ ኃላፊነት ለመወጣት ነው፣ ወራሽ እንዲኖራችሁ ነው የወለዳችሁት። ይሄንን ያላደረግንበት ምክንያት ሁሉ ማደጎም አናደርግበትም። ያን ያደረግንበትን ምክንያት ማደጎ እናደርግበታል። ልከኛው ምክንያታችን በኋላ ውጤቱም ሲመጣ ነው የሚታየው። አሁን አንዳንድ ጊዜ ሊጠይቁ ይችላሉ እነዚህ አዶፕት ያደረግናቸው ልጆች እምቢ አልወድም፣ እናቴ አይደለሽም አባቴ አይደለም ይላሉ። አቤት እንዴት እንደሚከፋ አይደል? ግን ከማህፀን የወጡት ልጆች ይሄን ቢሉን ይከፋናል? አየ ልጅ ነገር የሚለውጠው ስሜት አለ። ከተረበሽን ምክንያታችን ልክ አይደለም። በቃ ልጅ ናቸው አለቀ። ስለዚህ ከማህፀኔ የማህፀን ፍሬ የወጣው ልጅ ሲያደርገው የሚከፋኝ ነገር አንዳንድ ጊዜ ምን ይሆናል መሰላችሁ? ደግሞ አጉል ለማካካስ እንዳይሰማት ብለን ደግሞ የምናደርጋቸው ማካካሻዎች አሉ። እሱም ልክ አይደለም። በቃ ከማህፀን የወጣ ልጅ ነው እንረሳዋለን። ቅድም ክርስቶስ እኛን ባለ እግዚአብሔር እኛን አዶፕት ትዝ እንዳይለን አደረገው አይደለ? እኛም ትዝ አይበለን። በቃ ለነገሩ ባባ ማማ ማለት ሲጀምሩ ይረሳል እኮ ይጠፋል። ልዩነቱ መስመሩ ይጠፋል። በሁለቱ መካከል ያለው ልዩነት በጣም ነው የሚደንቀው። እነዚህ ጥቅሶች ያመጣኋቸው ወላጆች የሌላቸው ልጆች መርዳት፣ መጠጊያ መሆን በመጽሐፍ ቅዱስ ውስጥ እንደ ሕግ ተቀምጧል። አዶፕት ማድረግ ግን ይሄ አይደለም። ለመርዳት አይደለም አዶፕት የምናደርገው። በቃ ልጅ ለመውለድ ነው አዶፕት የምናደርገው። ይህንን ጥቅስ ቤት ስትገቡ በደንብ ደጋግማችሁ አንብቡልኝ። ዘፍጥረት 33 ላይ ያዕቆብ በጣም ብዙ ዋጋ የከፈለባት ልጅ ሚስት ነበረችው ራሄል። ከዛ ግን ራሄልም ይላል መጽሐፉ፣ ራሄልም ለያዕቆብ ልጆች እንዳልወለደች ባየች ጊዜ በእህቷ ቀናች። ልጅ ስጠኝ አለችው ያዕቆብን። ምን ስጠኝ? ልጅ ስጠኝ አለችው። ያዕቆብም እንዴ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝ ወይ? ምን በነሳሽ?
የሆድ ፍሬ፣ የማህፀን ፍሬ። በነሳሽ በእግዚአብሔር ቦታ ነኝ ወይ? ምን ላድርግ? እርሷም ባሪያዬ ባላ እነሆ አለችው። ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ። የማ ልጆች? የእርሷ ልጆች። ባሪያዋም ባላ ሚስት ትሆነው ዘንድ ለእርሱ ሰጠችው፣ ጸነሰች፣ ወንድ ልጅም ለያዕቆብ ወለደችለት። ማ? ባላ። ራሔልም ብርቱ ትግልን ከእህቴ ጋር ታገልኩ። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ምን ሰጠኝ? የማ የሆድ ፍሬ ነው? የባላ። ራሔል ግን የልብ ፍሬ አድርጋ ተቀበለችው። ምን ሰጠኝ አለች? እንደ ልጅ የሚሆንልኝ ሰጠኝ ነው እንዲህ አለችው? አይደለም። ምን ሰጠኝ? ወንድ ልጅም ሰጠኝ አለች። ልጅ ሰጠኝ። እንግዲህ እነዚህ ህፃናት በቃ ልጆች አገኛለሁ እንዳለችው ልጅ ሰጠኝ ነው ያለችው። የሙሴ ተጠቅሷል፣ ለእርሷም ልጅ ሆነላት ነው የሚለው። የመርዶክዮስም ተጠቅሷል፣ ልጅ አድርጎ ወሰዳት ነው የሚለው። ታላቁ የቤተ ክርስቲያናችን አባት ቅዱስ ባስልዮስ ኦን ሶሻል ጀስቲስ የሚለው መጽሐፉ ላይ ምን ይላል? ለወላጅ አልባ ወላጅ ብትሆን፣ እንደ ወላጅ አይደለም። አባከንኩት የምትለው ሀብት፣ ጠፋብኝ የምትለው ንብረት አይኖርህም። ወላጅ አልባ ለሆኑ ምን ብትሆን? ወላጅ ብትሆን። ቅድም የጠቀስኩላቸው የአውግስጢኖስ ላይ ይሄ ዮሐንስ አንድን ሲፈታው ስልጣን ሰጣቸው ይላል። እንደው በጣም እንዲጎልብኝ ስላልፈለግኩ ነው እሺ ጥቅጥቅ ያደረኩት። ምን ሰጣቸው ብሎ ይጠይቃል አባታችን። ታላቅ ደግነት፣ ታላቅ ምሕረት፣ በነጠላ የተወለደ እርሱ ይላል። ስለ ክርስቶስ ነው የሚያወራው። አንድና ብቸኛ መሆንን አልሻተም። ልጅ የሌላቸው ብዙ ጥንዶች እድሜያቸው ከገፋ በኋላ በማደጎ ወይም ጉዲፈቻ ልጆች ያሳድጋሉ። ተፈጥሮ ልትሰጣቸው ያልቻለችውን በምርጫቸው እውን ያደርጋሉ። ስንት አይነት የልጅ መውለድ መንገድ አለ ማለት ነው? 2። ተፈጥሮ ፈጣሪ ከማህፀን ፍሬ የሆድ ፍሬ ይሰጠናል። 1። ይህ ካልሆነስ በምርጫችን ደግሞ ያው ምርጫችን ውስጥ የማ ፍቃድ አለ? የእግዚአብሔር ፍቃድ አለ። በምርጫችን ደግሞ ልጆችን አዶፕት አድርገን በማደጎ እንወልዳለን። እንደ በጣም የሚደንቀኝ ማለት ነው አንዳንድ ጊዜ የጋብቻ ዓላማ ምናምን ተብሎ ሲነሳ ልጅ መውለድ አይደል? ዘር መተካት። ጋብቻ ዓላማው ቅድስና the path to holiness ነው። የቅዱስ ቤተክርስቲያናችን ትምህርት የቅድስና መንገድ ነው። ስለዚህ ግቡ ምንድን ነው? እዛ መድረስ። ግን አንዳንድ ጊዜ በረከት ነው። ወንድና ሴት አድርጎ ፈጠራቸው፣ እንዲህም ሲል ባረካቸው፣ ብዙ ተባዙ ምድርንም ሙሏት። በቃ በረከት። ቅድስት ቤተ ክርስቲያን ቃል ስታስገባ ባልና ሚስትን የጋብቻ ቀን ላይ መከነች፣ ሰነፈች ብዬ ላልተዋት ትዳርም መሰርተው ልጅ ለመውለድ ከሆነ መከነች ብዬ ላልተዋት ብላ እንዴት ቃል ታስገባኛለች? አይደንቅም? ያው አባታችን አንችልም። ልጅ ላይኖረን አይችልም። በማህፀን ፍሬ አሊያም በምርጫችን በአዶፕሽን በሁለቱ መንገድ ልጆች ይኖሩናል። የሰው ልጆች የሚያደርጉት ይህንን ነው። አንድ ብቸኛ ልጅ ያለው እርሱ ደግሞ እንግሊዘኛው ላይ ምን ይላል? so that he should not be alone but should have adopted brothers and sisters። ክርስቶስ ምን እንዲኖሩት? adopted brothers and sisters። ምንድነን ብሎናል መምህራችን? እኛ የማደጎ ልጆች ነን። ይሄ ነው እኮ እርግዝናና ምጡ። ያኛው ፊዚካል ፔን አለው አይደለ? ማለት አለው። የማደጎ ወላጅነት ደግሞ ምጡ ይሄ ነው፣ ሂደቱ ነው፣ ፕሮሰሱ ነው። ስለዚህ ያኛው እንደምንችለው ምጡን እርሺው፣ ልጁን አንሺው። ስለዚህ ምጡ ይሄ ነው፣ ህመሙ ይሄ ነው፣ ስቃዩ ይሄ ነው፣ እርግዝናው ይሄ ነው። ምንድነው ያንን ችሎ ማለፍ? ምን አይነት ዝግጅት እናደርገኛ? ህጉ የሚለው እንዳለ እንደተቀመጠ ሆኖ አንደኛ እናትና አባት ባልና ሚስት ሆኖ አዶፕት የሚያደርጉ ከሆነ በነገራችን ላይ ነጠላም ሆኖ አዶፕት ማድረግ ይቻላል።
ሁለት ሆነው በጋራ የሚያደርጉ ከሆነ ሁለቱም እኩል መረዳት ሊኖራቸው ይገባል። የአንዱ ፍቃድ ብቻ እርግጥ እዛም ያረጋግጣሉ፣ ግን ዝም ብሎ አይሰጠንም። የስነ ልቦና ዝግጅት እኩል ሊኖረን ይገባል። በደንብ አድርገን ቅድመ አዶፕሽን ስልጠናዎችን መውሰድ፣ ራሳችንን እዛ ላይ ማሳደግ አለብን። ሁለተኛ በስጋ የተወለዱ ከማህፀን የወጡ ልጆች ቀድመው ካሉ ቤት ውስጥ ልጆቹም ሊዘጋጁበትና ሊያምኑበት ይገባል። ወንድማችን እህታችን ብለው እኛ ልጅ ብለን በተቀበልንበት ልክ መቀበል እንዲችሉ መዘጋጀት አለባቸው። የእናትና የአባት ውሳኔ ብቻ መሆን የለበትም። እነሱንም ቁጭ አድርገን ይሄን አስበናል። ልጅ ልንወልድ አስበናል። ልጅ ግን የሚወለደው በሁለት መንገድ ነው። እናንተ ከማህፀን ተወልዳቸዋል። አሁን ደግሞ መውለድ ያሰብነው ከልብ ነው። ስለዚህ በዚህ ጉዳይ ላይ ያላችሁ ሀሳብ ምንድን ነው? ውሳኔያቸው ልንቀበለው ልንጠይቃቸው ያስፈልጋል። አለዛ በኋላ ላይ ችግር ነው የሚሆነው። እዚህ እኩል ልጆችም የውሳኔ አካል እንዲሆኑ ያስፈልጋል። ከዛስ እነዚህ ልጆች አሁን ቤተሰብ ይዋሃዳል ብለን የለ ቤተሰብ ስለሚቀላቀል ቤተሰቡንም ደግሞ ማሳወቅ አለብን። ቤተሰቡንም ሰብሰብ አድርገን እህት፣ ወንድም፣ አክስት፣ አጎት እነዚህን የመሳሰለ አያትም ካላቸው ይሄን ሁሉ በዙሪያ ያለ ጓደኞቻችን አሁን እዚህ ጋር ምን የሚል ጥያቄ ይመጣል? የማንነት ጥያቄ ሲያነሱ ላሳውቅ አላሳውቅ፣ ሳልነግር ላሳድግ ወይስ? አንዳንድ ጊዜ ደብቆ ማሳደግን የሚመርጡ አሉ። እረዳለሁ። ያለው ጫና ገና ስላልተፈታ ማለት ነው። እንደ ማህበረሰብ ገና መጠሪያ ስሞች ሁሉ እኮ አንዳንዶቹ ያስደነግጣሉ። ልጅ ላሳድግ ነው ስትሉ ምን የስንት የተቸገረ ቤተሰብ ልጅ እያለ የዘመድ ልጅ እያለ አታሳድጉም ወይ ያንን ይላል። እርግጥ የዘመድንም ልጅ አዶፕት ማድረግ እኮ ይቻላል አለው እሱም ስርዓት። ግን እነዛኞቹ ቤተሰብ በህይወት ካሉ እነሱ ፍቃድ ስምምነታቸውን መስጠት አለባቸው። ከዛ በህግ አባትነትና እናትነት ይተላለፋል ማለት ነው። ግን በሱ ስሜት አይደለም። በቃ ሰዎችን መርዳትና በማደጎ በጉዲፈቻ ልጅ መውለድ አንድ አይደለም። ይሄ ልጅ ነው፣ ከማህፀን እንደወጣ ልጅ ነው። ያኛው ድጋፍ እገዛ ይቻላል። ያ እንደ አንድ ክርስቲያን ኃላፊነታችንም ጭምር ነው። ያኔ ለመንፈሳዊ በረከት ብንል ማህበራዊ ኃላፊነት ብንል ያስኬዳል። ይሄኛው ግን ከዛ ስሜት ያለፈ ነው፣ ልጅ ማግኘት ነው። ስለዚህ የማንነት ጥያቄ ሲኖራቸው ያን ጥያቄያቸውን መመለስ ነው። እንዳደነግጡ መደንገጥ የለብንም። ከማህፀን የተወለዱም ልጆች ይጠይቃሉ። አሁን ስነ ልቦና ሕክምና በምሰራበት ጊዜ ቢያጋጥሙኝ ብዙ ልጆች አሉ የማንነት ጥያቄ ይዘው የሚመጡ ማለት ነው። የተወለዱት ግን በስጋ አብረው የሚኖሩት በስጋ ከወለዷቸው እናት አባቶቻቸው ጋር ነው። ግን እኔ ማን ነኝ? ራሴን ምን ትፈልጋላችሁ? ራሴን መረዳት፣ ራሴን ማወቅ፣ ማን ነኝ ግን እኔ ምንድን ነኝ የሚል ጥያቄ ይዘው ይመጣሉ። ስለዚህ ያን የማንነት ጥያቄ በአግባቡ መመለስ ያስፈልጋል። እማንደብቃቸው ገልጸን ነግረን ማሳደግ ያለብን። ከጠየቁ በጠየቁበት እድሜ ላይ ማስረዳት ነው። ከጠየቁ ካልጠየቁ ግን 6-7 ዓመት ሲሞላቸው ይመከራል። ቢያንስ በተለየ መንገድ እንደተወለዱ እንዲያውቁት ማለት ነው። ልጅ ናቸው። ግን ቅድም መምህራችን ዲያቆን ዶክተር ሲገልጽልን እንደነበረው ከሳወራ በስልክ እንደዚህ አለችኝ እንዳለው ማለት ነው። እኔ እኮ አላሳመምኩሽም እያለ እናቴን እያለ ልጁ እንግዲህ በኩራት ነው የሚያወራው እኮ እንደ እናት እኮ እናቴን አላሳመምኳትም እሺ እያለ ማለት ነው። በቃ አዶፕትድ መሆኑን እና ምንም ልዩነት እንደሌለው የተለየ የመወለድ መንገድ እንጂ ልጅነት ላይ ተጽዕኖ እንዳልፈጠረ ነው የሚያሳየን። በዚህ መንገድ ማስረዳት ይቻላል። በኋላ እንዴት እንዳስረዱ እንግዲህ ያስረዱም ካሉ ይገልጹልናል። እውነቱን ማወቅ አለባቸው። ዞሮ ዞሮ መጨረሻ ላይ እውነት ዲኤንኤ ላይ አለ። ባዮሎጂ ነው። የሆነ እኮ አጋጣሚ ይመጣል። ደብቀን አሳድገን አንዳንዶች የጉዲፈቻ ምስክር ከማውጣት ይልቅ በሆነ መንገድ ሄደው የልደት ሰርቲፊኬት ያወጣሉ። የሆነ ጊዜ ዲኤንኤ ምርመራ ሲባል ዲኤንኤው እዛና እዚህ ይሆናል። አዶፕት አድርጌ ነው እንዳንል ልደት ነው የሚለው። ወልጃለሁ እንዳንል ከስጋ ከማህፀን ወጥቷል እንዳልን ዲኤንኤው ደግሞ እውነቱን ይናገራል። እዛ ጋር የሚፈጠረው ቀውስ ቀላል አይደል።
ቀላል አይደለም። ድንገተኛ ነው የሚሆነው። እንደው ምናልባት ከሀገር ለመውጣትና ለሆነ ጉዳይ ሆኖ አስቀርታችሁ ልትሄዱ ምንድን ነው ይፈል። ስለዚህ እውነት ነው። እውነቱን ነግረን ማሳደግ ነው። ይሄ ደግሞ እኛ ላይ እምነት እንዲያሳድሩ ያደርጋቸዋል። ትረስት። ለምን ደበቅሽኝ? ለምን አልነገርሽኝም? ድንገት ሲያውቁ ልጆች ያን ጥያቄ ይጠይቃሉ። መዝገብ ሲያገላብጡ የሆነ ቦታ ያገኙታል። ከኛ የወጣ ነገር ደግሞ እኛ ጋር ብቻ ያለ ነገር ነው አይደለ? እንደ እውነት የምንለው በቃ ሚስጥር የምንለው አንድ ሰው የሰማው በምን አጋጣሚ እንደሚያውቁት አናውቅም። በምን አጋጣሚ ያኔ እኛ ላይ ያላቸው እምነት ነው የሚናደው። እኛ ላይ ብቻ ግን አይደለም፣ ሰውን ማመን ነው የሚቸግራቸው። ከእናትና ከአባት በላይ ማን ሊታመን ይችላል? ያንን ከተናደ ብዙ ነገራቸውን ነው የምናበላሸው። በመጨረሻም የማንነት ጥያቄያቸው መልስ ያገኛል። ለዚህ ነው መግለጥ፣ ማስረዳት፣ መንገር ያለብን። እንዳትፈሩ። አንዱ እንግዲህ ይሄ ፕሮጀክት አንዱ የሚሰራው አዶፕት አድርጋችሁ ዲስክሎዝ ለማድረግ ለመግለጥ፣ ለማስረዳት የምትቸገሩ ካላችሁ ሙያዊ ድጋፍ አለ። ምንም ስጋት እንዳይገባችሁ። በጣም ጤናማ ልጆቹን ሰብዕናቸውን ጭራሽ የሚገነባ ቅድም እንደተጠቀሰችዋ እናት አይነት በጣም መረዳትን የሚፈጥሩ መንገዶች ስላሉ እዛ ላይ ልጃትም ይሄንን እገዛ ያደርጋል ማለት ነው። በመጨረሻ እንግዲህ እናቶቻችን በጣም ገብቷቸው መወለድ ምንድን ነው ይላሉ? ቋንቋ ነው ይላሉ። አንዱ የሚነሳው እንደው እንደወለድኩ ልጄ ባልወደው እንደዚህ ባልለው ምናምን። እኔ ብዙ ጊዜ በዚህ ይሄን ጥያቄ ሲያነሱልኝ ባልና ሚስቶች ከሆኑ ትዋደዳላችሁ፣ ትፈቃቀራላችሁ እላለሁ። እንዴ ልቤ እስኪጠፋ ይላል። ስለወለድካት ነው ወይ የምትወዳት? እንደዛ ምናምን በቃ አንዳንዴ አላስብል አላስጠጣውሉ ይላል አይደለ? ስለተወላለድን ነው እንዴ? ፍቅር የሰው ልጅ በተፈጥሮ ሲወለድ አፍቃሪ ሆኖ ነው የሚወለደው። የማፍቀር ችሎታ በሳይኮቴራፒ the capacity to love ይባላል። የማፍቀር ችሎታ ይዘን ነው የምንመጣው። እግዚአብሔር ደግሞ ፍቅር ደግሞ የመንፈስ ፍሬ እንደሆነ የተሰጠን ጸጋ እንደሆነ በደንብ ተነግሮናል። እንዴት ማፍቀር እንዳለብን ግን እንማራለን። ሁላችንም የምናፈቅረው በተማርንበት መንገድ ነው። ስለዚህ ልጆቻችንንም ማፍቀር እንማራለን ማለት ነው። ቁርኝነት አብሮ በመሆን ይመጣል። ገና ስታቅፉ ከአዶፕሽን ሴንተሩ ተረክባችሁ ማነው ከኦርፋኔጅ ተረክባችሁ ስትወጡ አለቀ። የአንገቱ ሽታ የአንገቷ ሽታ ድብልቅልቁ ነው የሚያጠው። ከዛማ ፈቶ ጭራሽ ባባ ማማ ሲሉ ሌላ ታሪክ ነው። ሌላ ታሪክ። ቁርኝነት በዚህ ሂደት ነው የሚፈጠረው። እንዲህ ነው የሚሆነው። ይሄ በጣም ትልቅ ነገር ነው። ስለዚህ በሁለት ሰዎች መካከል የሚመሰረት ጥልቅና ስሜታዊ ትስስር ነው እንግዲህ አታችመንት ይመጣል ማለት ነው። ፍቅር የምንማረው ነገር ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ያለውን ነገር አንስቼ እቋጫለሁ። ስለ ልጅ ሲናገር ቅዱስ ዮሐንስ አፈወርቅ የተወለደው ልጅ ወላጆችን እንደሚያገናኝ ድልድይ ነው ይላል። ሕፃኑ ሁለቱን ወላጆች አንድ ስለሚያደርግ ሶስቱ ስንት ይሆናሉ? አንድ ስጋ ይሆናሉ ይላል። ይህ ቅዱስ አባታችን በምሳሌ ሲያስቀምጠው ድልድይነቱን በወንዝ የተራራቁ ከተሞችን የሚያገናኝ ድልድይ። ጭንቅላት ከሌላው አካል ጋር በምን ይገናኛል? በአንገት። ዳንሰኞች ይላል በወቅቱ በጣም በርካታ ዳንሰኞች ስለነበሩ በዛ አካባቢ ላይ ክብ ለመስራት የሚፈጥሩት እጅ ለእጅ መያያዝ በሁለቱ ጥንዶች መካከል ልጆች የሚመሰርቱትና የሚፈጥሩት ነገር ነው ይላል። ስለዚህ በማህፀን ፍሬም በልብ ፍሬም ይሄንን ድልድይ መዘርጋት እጅግ በጣም ትልቅ የሆነ የህይወት መንገድ ነው። በነገራችን ላይ ቅድም ጋብቻ የቅድስና መንገድ ነው ብለናል አይደለ? ወላጅነትም የቅድስና መንገድ ነው። ያው ቅድም ያነሳሁት ቅዱስ ዮሐንስ አፈወርቅ እናትን እናት የሚያስብላት ልጅ መውለዱ አይደለም ይላል። እሱማ በተፈጥሮ የሚገኝ ነው። ነገር ግን ልጅን በእምነትና በምግባር አንጻ ማሳደጓ ከራሷ ነፃ ፈቃድ ይመነጫልና ሐዋርያው ቅዱስ ጳውሎስ ልጅ በማሳደግ የተመሰከረላት አለ። ለሰማያዊ ሽልማት የሚያበቃን አስተዳደጋችን ነው። ስለዚህ በልብ ምጥም የወለድን ለመውለድም እያሰብን ያለን በማህፀን የሚሆነው ምጥም የወለድን እያሳደግን ያለን ይህንን መንገዳችንን የተሳካ እግዚአብሔር ደስ የሚሰኝበት ከእሱ የተረከብነውን ኃላፊነት ወደ እሱ መልሰን ንጹሕ አድርጎ ሰጥቶናል። ንጽህናቸውን ጠብቀው የእሱ ሆነው እንዲመለሱ የምናደርግበት የቅድስና ጉዞ ያደርግልን። መልካም የወላጅነት ጉዞ